አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የረሂማን ታሪክ ነው። ረሂማ ያደገችው በገጠር ድሃ በሆኑ ቤተሰቦች ነው። ቢሆንም ግን ዲናቸውን የሚወዱ አላህን የሚፈሩ ምርጥ ቤተሰብ ነበር። ቤተሰቦቿን ችግር ለማቃለልና ታናሾቿን ለማስተማር ስትል እድሜዋ ገና 20 ሲሆን አላህን ተወክላ ወደ ሳውዲ አረቢያ ለሥራ ተጓዘ። ትነሳ የነበራት ብቸኛ ስንቅ ጠንካራ ኢማኗና የአባቷ ዱዓ ብቻ ነበር። ከአላህ ጋር ረሂማ የደረሰባት ቤት ማዳሟ እጅግ በጣም ክፉና ሸካራ ነበሩ። ከአቅሟ በላይ ሥራ ታበዛባታለች። ምግብ ይከለክሏታል፣ ይሰድቧታል። ከሁሉ በላይ ግን ያሳዘናት ሂጃቧን እንድታወልቅና ሶላቷን በሰዓቱ እንዳትሰግድ ሲጫኗት ነበር። ታሪክ ግን ለመጀመሪያ ጊዜ ነው እንዲህ ተሰማው። ምናልባት እንዴት ልታረግ ትችላለች የሚለውንም የሚያስብል ጥያቄ ያስነሳል። ረሂማ ቢሆንም ግን በጭንቅ ሰዓቷ ወደ አላህ ተጠግታ ሰው ሁሉ በተኛበት ስተነስታ ሰጅዳ ላይ ሆና እንባዋን እያፈሰሰች ያ አላህ አንተ እኮ የነቢዩላህ የሱፍን ጨለማ የቀየርክ አምላክ፣ እኔንም ከዚህ ጨለማ አውጣኝ፣ እኔንም ማጽናኝ እያለች ትማጸን ነበር። ሶብራና በኢማኗ ምክንያት አላህ በሰዎች ልብ ውስጥ ፈተና አደረገላት። 1 ዓመት መከራ በኋላ ያንን ቤት ለቃ እንድትወጣና ለሌላ ደግ የሳውዲ ቤተሰብ እንድትቀየር አላህ ሰበቡን አደረገላት። አዲሱ የገባችበት ቤትና የገጠሟት ግን አላህን የሚፈሩ መልከ መልካሞች ነበሩ። በቤት ውስጥ ኡሚ የሚባሉ በዕድሜ የገፉ ታላቅ እናት ነበሩ። እኚህ እናት ከዕድሜ መግፋት የተነሳ ሙሉ በሙሉ የአልጋ ቁራኛ ሆኑ። መናገርም ሆነ መንቀሳቀስ አይችሉም ነበረ። የገዛ ልጆቻቸው ዱንያ ስራ ተጠምደው ሲልቋቸው ረሂማ ግን እንደ ወላጅ እናቷ አድርጋ አቀፈቻቸው፣ ተንከባከበቻቸው። ለሙስሊም ወንድምህ እህትህ የምታሳየው እዝነት ለአላህ ሱብሓነሁ ወተዓላ ቅርብ ያደርግሃል የሚለውን የነቢያችን ዓለይሂ ሰላቱ ወሰላም ሐዲስን ታስታውስ ነበረ። ቁስላቸውን በንጹህ ታጥበለች፣ የመገበች ቁርአንም እየቀራችላቸው ተንከባከባቸው ነበረ። ቤተሰቡ የረሂማን ታማኝነት፣ ሶብርና አላህን መፍራት በየቀኑ ይታዘቡ ነበረ። በተለይ ታላቅ ልጃቸው አህመድ ዲን አጥባቂና አላህን የሚፈራ ወጣት ነው። የረሂማን አስተዋይነትና ስነ ምግባር በልቡ ያደንቅ ነበረ። ከ2 ዓመት እልህ አስጨራሽ ህመም በኋላ ኡሚ ወደ አኺራ ከመሄዳቸው ጥቂት ቀናት በፊት በተአምር እይታቸውን ተገለጠ። ቀኝ እጃቸውን አንስተው የረሂማን እጅ አጥብቀው ያዙ። በሰማይ አሻቅበውን በመመልከት በከንፈሮቻቸው ደካማ ድምፅ ዱዓ አደረጉላት። ልጃቸው አህመድም ወደ አፋቸው ተጠግቶ ሲያዳምጡ እንዲህ ይሉ ነበር፣ አላህ ይችን የሩቅ ሀገር ልጅ በኢማኗና በዝነቷ ምክንያት የጀነት አድርጋት፣ ዲበትም በረከት አድርጋት። የእጄ እናት ካለፉ በኋላ አህመድ ለቤተሰቦቹ ሙሉ በሙሉ ውሳኔ ያሳወቀ። እኔ አላህን የምትፈራ እናቴን በጭንቅ ሰዓት ያስታመመች እውነተኛ ሙስሊም ሚስት ነው የምፈልገው። ከረሂማ በላይ ደግሞ ይህንን ክብር የሚገባው ማንም የለም። አህመድ ወደ ኢትዮጵያ በመደወል የረሂማን ወላጆች በክብር አስፈቀደ። መህሯንና ኒካህዋን በሸሪዓው መሰረት አከናወነው። በሐላሉ ተጋቡ። ረሂማ ከቤት ሰራተኛነት ወደ እመቤትነት፣ ከችግር ወደ በረከት ተሸጋገረች። ከዚህ የምንማረው ወዳጆቼ አስተውሩ ጀሚል የሚለውን ነው። አላህ በቁርአኑ ትዕግስተኞች ያለ ሂሳብ ምንዳቸውን እንሰጣቸዋለን ብሎ የለም። ረሂማ የመጀመሪያ ፈተና ቢሆንም መጨረሻዋ ግን ያማረ ሆነ። ሁለተኛም በየትኛውም የዱንያ ጥግ ብትሆኑ ሶላታችንንና እንዲሁም ለሴት እህቶቻችንም ሂጃባቸውን አጥብቀው እንዲይዙ አላህም ደግሞ ሳያስቡት ከፈተና መውጫ መንገድ እንደሚያዘጋጅ እናያለን። ታላላቆች እዝነት ማድረግ በምድር ላሉ ሲዘኑ ሰማይ ያለው ያዝናል። በዚህ ሐዲስም ለደካሞች የምናሳየው እዝነት የዱንያም የአኺራም ስኬታችን በር ነው። ልብ ያለው ልብ ይበል። በባጢሉ ተለይቷል። አላህ ሐቁን ያሳውቀን፣ ሰምተንም ደግሞ ከሚተገብሩት አላህ ያደርገን። በዚህ ታሪክ የምንማረው አለ፣ የምንተወው አለ። አላህ ኸይሩን ነገር ያግራልን፣ ኻቲማችንንም ያሳምርልን። ሁላችንም ያለንበት ቦታ አጉል ላይ ነው። በአጉልም ወድቀናል። በኸይር የምንነሳም አላህ ያደርገን። አሚን።